ወለደች አልወለደች ደግሞ ይሄ ጭንቀት የምትፈጥሩት ላያችሁ ላይ ለምንድን ነው? እኔ ምንም አልመሰለኝም። እግዚአብሔር ሴት ነው ሲባል ልብ የምትይ የባሰ ጨመረ። አውቀው ነው አውቀው ዝም ብለው የወለደ ሰው አይኑ እንኳን እሷ የወለደች ሰው ትመስላለች ፎቶ ላይ የቻይና አሸንጓሊት አቅፋ የተኛችው ቀይዋን አሸንጓሊት ማሪ እናቶች ስትወልዱ አያላያችሁም? የላችሁም? የምንም እንደዚህ ፎቶ መነሳት አይደለም ከአልጋ መቆም ራሱ አይችልም። ይከካራ ውዴ ቻይና ያመረተ ይሄ ፕላስቲክ አሸንጓሊት አለ የለ እሱን ነው አቅፋ የተኛ ሰው የሚመስለው። ፋክት ነው እየተናገርኩ ያለሁት። እኔ ደግሞ ግራ ይገባኝ እስካሁን ወንድ ተብሎ አልነበረም እንዴ? ልጅ ከሆነ ቪዲዮ ካሳይ፣ አሁን የተወለደ ከሆነ ቪዲዮውን ታሳየን እያለ እያለቀሰ ከዛ እናምናለን። እያለቀሰ አላለችም። ይሄ በፎቶ አናምንም እኛ። በነገራችን ላይ ብታሳየም ራሱ አይመለከተንም። ልጅን ብትወልድ ራሱ ወይ እናንተ እንደዛ ጊዜ ሰጣችሁ ተጨንቃችኋል እንዴ? እኔ ምንም አልመሰለኝም። እናቴን ትናንትን ብትሰሚ ቮይስ በውስጥ በስማ አንቺ መሲ አንቺ ወለደች እኮ እኔ እናንተ ሆነናችሁ ነች ኬት የመጣ ነው የምትወልደው? እናንተ ዝም በሉ። ስንት ድራማ ተሰራ በእነ አብርሃም ላይ እረፉ። በቃ ብዙ ነገር እኮ አለ። ስለዚህ በቃ እነሱ ቢሆን እንኳን እኛ አይመለከተንም በቃ ምናምን እያለ እና ምንም አይደለም። አትጨናነቁ። ወይኔ በእናትህ እኔ ማናት? ቆይ ወንድ ሴት ነው ወንድ ሴት ናት ያለው ሴት ቆይ ወንድ ነው ተብሎ እስካሁን እንትኑ ለአረንጓዴ እንትን ሲደረግ አልነበረም እንዴ? ቆይ እንዴት ነው? ቆይ እውነትም ያወዛግባሉ። እዚህ አንቺ እየተጨነቅሽ ነው። እነሱ ነው እንትን ነገር እያወራ አይደል? ይሄ ደግሞ ቀሊል ነገር ነው። እኔ የምለው ግን ጥያቄ አለኝ። ወንድ ነው ሴት ነው እንደዚህ ነው ምናምን ወለደ እንደ ሀገር ነው የተበጠበጠበ ሚዲያ ላይ እንደተበጠበጠ። በነገራችን ላይ ቃል ማለት ነው ጠብቂ፣ ቃል ማለት ነው ይሄን ቃል ጠብቂ። የሆነ ሰዓት ላይ ፌክ እንደሚወጣ ጠብቂ። ፌክ ነው፣ ፌክ ይወራዳሉ በራሳቸው ሰዓት። ወይኔ መድኃኒዓለም ወይ ሴት ኮነች ሙሽዬ ሴት ተወደ ቤት ውስጥ ሴት ይፈልጋሉ። ወይኔ ሙሽዬ ማንንም መንገደኛ ልጅ ታሳድጋለህ እያለው ማን ነው? ኧረ እኔ እንጃ እኔ ፈሪቻለሁ ጌታ። አሁን የባሰ ፈራሁ። የብሩኬን እና የሃይሚን ታሳድጋለች እንጂ ሴት ናት ጭራሽ። ማናት ሴት ናት ያለች? እንደዚህ ኦዲየንስ ሲጫጫ ምናምን እኮ ለእነሱ በጣም ነው ምቹ። እንደዚህ ሲያምናቸው ምናምን አዋ ሲያምናቸው አው ደስ ነው የሚላቸው። እኔ ደግሞ አላምንም። እኔ አላምንም። ገባሽ? ላይቭ ላይ አልሰማሽም? እንደ የሆነች ልጅ ትዕግስት ምናምን የምትባል የሆነች ልጅ ላይቭ ላይ ሲገቡ እኮ የሆነ እውነት ታሪክ ነው የምትሰሩት ብላ ክትም ብላ ነው የሳቀችው። ክትም ብላ እንዴ እናንተ እውነታችሁ ነው የምታወጡት? ይሄ ነገር እውነት ነው እናንተ ከልባችሁ ነው ምናምን እያለች እያሾፈረች ነበረች ለብሩኬ። አይ መድኃኒዓለም እሱም ብለዋል። እኔ የሆነ ነገር እውነት ቢሆን ለምን አወጣለሁ ሚዲያ ላይ ብለዋል። ሲቀጥል ማለት ነው ወንድ ልጅ እንኳን ይሄ እኮ ነው የላችሁ ይሄ ልጅ መውለድ ምናምን ማለት ነው እንደ ቀላል ነገር አትዩት። ህይወታችሁ እኮ ነው የሚበላሸው። ከእናንተ ጋር ከማይዘርቅ ሰው ጋራ እንደዛ አይነት ነገር መፍጠር፣ እንደዛ አይነት ስህተት መስራት ህይወታችሁ ነው የሚበላሸው። በዛ በተፈጠረችዋ ልጅ እስረኛ ትሆናላችሁ። ዳግም ሌላ ህይወት ለመመስረት ብዙ ጠንካራ ካልሆናችሁ፣ ስማርት የተማራችሁ ሴቶች ካልሆናችሁ፣ ብዙ ገቢ ከሌላችሁ ምናምን ነገር ላይክ አንቺ እዚህ ቦታ እንደዚህ ስታረጊ ኖረሽ ምናምን በጣም ብዙ ባለጌ ወንዶች አሉ አቢዩዝ የሚያደርጉ ማለት ነው። ያንን ህይወት እኛ ባንኖረውም ከሌላ ሰው መማር አለብን። እና ይቺ ሰገጤ ደግሞ
መቼስ እንደዛ አይነቱን ስህተት በእሷ ላይ አትሰራም። ለድራማ የመጣች ናት። ለድራማ እና ለድራማ ነው። ሌላው ነገር ደግሞ እሱም ቢሆን እኮ ለስሙ ይጨነቃል። እንደዛ ነገር ያደርጋል ብላችሁ ታስባላችሁ እንዴ? አያረግም። እሱ በሳቱ እኮ ከእሷ ከአይሚ ጋር ተጣልተው ሄዶ እኮ ነው ይሄ ሁላ ኖ። እና ታዲያ ድራማ ሰበብ ለመፍጠር ነው ማለት ወሬው እንዲገጥም የተደረገ ነገር ነው ለድራማው ሰበብ እንጂ እሷ የድሮ ፍቅረኛ ናት ምናምን። ወፍ ማነች እሷ? ይቺ ምኗን አይቶ ነው አሁን ብሩኬ ሽፍድ የሚለው? በእዩ በለንጨጫ ስለወረደ ከንፈሯ እኙ ስላለ ምን የሚያሻፍር ነገር አላት? እዩ ወንድ ልጅ እኮ የሆነ ነገር ሲማርከው ነው ሴትን እንኳን የሚቀርበው ማለት ነው። ቅብጥብጥ ስትል ወይም አስተሳሰባችሁ ለየት ሲል ምናምን የዩቱብ ብር ግን ይሄን ያክል ነው እንዴ ሰው የሚያሳብጠው? አንተ እዩ እንዴት ነው ያበጠችው? አይሻ አሁን እኮ ተመችቷታል። እሷ የሆነ ነገር እያቀሳሰረች ቪዲዮ መስራት በጣም እየሄደችበት ነው። በጣም ነው የተመቻት። ላይክ አለው እኮ የኔ ቆንጆ ላይክ አለው ምናምን እይታ አለው ምናምን። መቼም ታውቂያለሽ ትችልበታለህ እያለ ላጯን እያንጠበጠበች ማለት ነው። እናንተ ደግሞ በገ መሆን የለባችሁ። እንዴት እንዳበጠ ብልጥ ነው መሆን ያለባችሁ። እንዴት እንዳበጠችው ዩቱብ ይሄን ያክል ያሳበጣችሁ። 2 ዓመት ልጆቻችን ቆይተው እንደዚህ ያላበጡም። እሷ በሳምንት እኮ ተመችቷታል። እሷ አሁን በቃ ና ልጅህን ጠይቅ እያለች ደግሞ ለሀጯን እያዝረከረከች ትመጣለች። እና ስለዚህ እናንተ ዝም በሉ ነው እያልኩ ያሉት እኔ። ሻይና ጣናት ነገራችን ላይ ነገ ዛሬ ባለትዳር ናቸው። ከቢን ስደቧት የሆነ ነገር ካለች መታ ማለት ነው። ስደቧት በኮመንት። ኧረ እኔ ምን በወጣ አይነሷ ምሰድብ አፌ መንቋሽ በጸው ምድሪ ለምን ገደላ ትገባም ተያይዛ እንደ በፊት ታለቃቀሰች ማለት ነው። አይ እውነት ሌላ ጭንቀት ውስጥ ገባሁ እኔ፣ ሌላ ሙድ ውስጥ ገባሁ። በቃ ዝም ተብሎ አንቺ ሴትዮ እረፍ። ልጅ አይወለድም። ዝም ተብሎ ልጅ አይወለድም። አንድ ሴት ካላበደሽ በቀር ወይንም ወንድ ልጅ እንትን አስገድቶ ጦታዊ ትንኮሳ ካላደረገላት በቀር ዝም ብሎት ልጅ አይወለድም። ልጅን እንደ ቀላል ነገር አትዩት እና አትመኑ ሰው። ይሄ ሳክስ ፕሮማክስ ነው እኮ የአምስት ደቂቃ ስተት ናት ልጅ የምትፈጥረው እኮ ይሄም አምነሽበት ከሆነ ወይንም ወንድ ልጅ አስገድዶሽ ከሆነ ምናምን እሷ አስገድጄ ነው እያለች ስትቀባጥር ነበረ። ብታስገድድም ምንም የሚፈጠር ነገር የለም። ወንድ ልጅ ካልተንቀሳቀሰ ይቅርታ እኮ አሁን እሱ ነው እኮ እኛ እኮ አሁን እሱ ነው እሱ እኔ ምንም አላውቅም ይላል።